ሁለተኛው ቀጠናው የእጽዋትና እንስሳት ንጽህናና ጤና አጠባበቅ ጉባኤ በኢትዮጵያ አዘጋጅነት መካሄድ ጀመረ። በጉባኤው ኢትዮጵያ እጽዋትና እንስሳት ምርቶችን በተደራጀ መረጃ ለመያዝ የሚያስችል የኢፋይቶ አገልግሎት አስጀምራለች። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን የአገልግሎቱ መጀመር ደህንነቱ የተጠበቀ የእጽዋትና እንስሳት ምርትን ለዓለም ገበያ ለማቅረብ ያስችላል ብለዋል። ይስማው አደራው ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ ይገኛል። ይስማው እንደምን አለ? ያስካቸው መረጃዎች አድርሰን። አመሰግናለሁ። እንግዲህ እንደሚታወቀው ኢትዮጵያ በተለያዩ ዘርፎች ላይ የግብርናውን ምርታማነት ለማሳደግ በተለያየ መስክ እንቅስቃሴዎች እየተደረጉ ነው። ውጤትም እየተመዘገበበት እንዳለ ይታወቃል። እንደነዚህ አይነት ምርቶችን ደግሞ በዓለም አቀፍ ገበያ ላይ ተወዳዳሪ ሆነው በወጥነት የገበያ ተደራሽነትን ማግኘት የሚያስችሉበትን አውድ ከማስፋት አንጻር ደግሞ በተለያየ ጊዜ የተለያዩ ሙከራዎች ሲደረጉ ቆይተዋል። ከዚህ ቀደም የነበረውን የኢትዮጵያ ምርቶች በዓለም አቀፍ ገበያ ጥራታቸው ጉድለት ኖሮት ሲወገዱበት የነበረውን ችግር ለመቀነስም እንግዲህ በኢፋይቶ በሚባል ሲስተም ውስጥ በማስገባት ደህንነታቸው የተጠበቀ ጤንነታቸው የተረጋገጠ ምርቶችን በዓለም አቀፍ ገበያ ማስገባት የሚያስችል ስርዓትን ነው እንግዲህ በዛሬው የምግብ የእንስሳትና የሰዎች ጤንነትን ምክንያት ባደረገው ወይም ደግሞ ትኩረት ባደረገው ሁለተኛው የቀጠና ጉባኤ ላይ የተነሳ ወይም ደግሞ ይፋ የተደረገው ማለት ነው። እነዚህ እንግዲህ ይህ የኢፋይቶ ስርዓት ወይም ደግሞ አገልግሎት መተግበር ኢትዮጵያ በጀመረችው የግብርና ስርዓት ውስጥ ምርታማነትን ከማሳደግ ጎን ለጎን ጥራቱ የተረጋገጠ ደህንነቱ አስተማማኝ የሆነና በአካባቢዎች ላይ ብክለት የማያደርስ ምርትን በዓለም አቀፍ ገበያ ተደራሽ ከማድረግ አንጻር ሚናው የጎላ እንደሆነ ነው ሲነሳ የነበረው። እንደሚታወቀው ኢትዮጵያ በተለያዩ ዘርፎች የእንስሳት ተዋጽኦ እንዲሁም ደግሞ የግብርና ሰብሎችን በዓለም አቀፍ ገበያ ላይ ተደራሽ እንደምታደርግ ይታወቃል። እነዚህ ምርቶች ግን ከዚህ ቀደም በነበረው የአሰራር ወይም ደግሞ በተለምዳዊ አሰራር ወይም በወረቀትን መሰረት ባደረገ የጥራት ማረጋገጫ አሰጣጥ ሂደት ውስጥ ፎርጂድ አሰራሮች በመኖራቸው ምርቶቹ በዓለም አቀፍ ገበያ ላይ ሲደርሱ ውድቅ የሚደረጉበት ችግር ነበረ። እንደነዚህ አይነት ችግሮች ደግሞ ኢትዮጵያ ማግኘት ያለባትን የዘርፉ ገቢ እንዳታገኝ ሲያደርጋት እንደቆየ ይታወቃል። እንደነዚህ አይነት ችግሮችን በማስወገድ ወይም ደግሞ ምርቶች ቀድመው እዚህ በመለየታቸውና በኤሌክትሮኒክስ ስርዓት ውስጥ አልፈው ምርቶቹ በዓለም አቀፍ ገበያ ተደራሽ የሚሆኑበትን ስርዓት ከማረጋገጥ አንጻር እንግዲህ ዛሬ ይፋ የተደረገው የኢፋይቶ ስርዓት በዋናነት ወሳኝ እንደሆነ ነው ሲነሳ የነበረው። እንግዲህ ይህ ስርዓት በተለይም ከዓለም አቀፉ የገበያ ጋር ከማስተሳሰር አንጻር ወሳኝ ነው። 188 ከሚሆኑ ሀገራት ጋራ የሚገናኝ ስርዓት እንደሆነም ነው ሲነገር የነበረው። በዋናነት የኢትዮጵያ ምርቶች በተለይም ከአፍሪካ ገበያ ባለፈ እንግዲህ አፍሪካ አሁን ላይ ነጻ የንግድ ቀጠናዎችን ይፋ አድርጋ ወደ ስራ እንደገባች ይታወቃል። ኢትዮጵያን በዚህ ውስጥ ቀዳሚ ተዋናይ እንደሆነች ይታወቃል። ከአፍሪካ ገበያዎችን ባለፈ ደግሞ በዓለም አቀፍ ገበያዎች ላይ የኢትዮጵያ ምርቶች በሚፈለገው ዋጋ ምርታቸው ጥራቱን ጠብቆ በከፍተኛ ዋጋና የውጭ ምንዛሬም ከማምጣት አንጻር የኢትዮጵያ ግብርና አስተዋጽኦ የጎላ እንዲሆን ከማድረግ አንጻር ትልቅ አስተዋጽኦ ይኖራቸዋል ነው የሚሉ ሀሳቦች ሲነሱ የነበረው። የምርቶችም እንግዲህ በእንስሳት ተዋጽኦ የሰብል ምርቶች የአበባና ሌሎችም ምርቶችን እንግዲህ ጥራታቸው ተጠብቆ በሌሎች ሀገራት ላይ ጉዳት በማያደርሱበት ሁኔታ ቀድሞ ጥራቱን በመለየት ወይም ደግሞ በዚህ በኤሌክትሮኒክስ ስርዓት ውስጥ በማሳለፍ እነዚህን ገበያዎች ተደራሽ ማድረግ ያስችላል ማለት ነው። በሌላ በኩል ደግሞ ኢትዮጵያ የጀመረችውን የ2025 የዲጂታል ስርዓት ከማስፋት አንጻርም በግብርናው በኩል ይህ አንድ እርምጃ እንደሆነ ነው ሲነሳ የነበረው። እንግዲህ የ2025 የኢትዮጵያ የዲጂታል ስርዓት ማስፋት በ2063 የአፍሪካ አጀንዳ ላይ እንግዲህ የበኩሏን ከመወጣት አንጻርም ትልቅ ፋይዳ እንደሚኖረው ሲነሳ ነበረ። የግብርናውን ስርዓት ዘመናዊ ከማድረግ ዓለም አቀፍ ተደራሽነትና የኢትዮጵያ ምርቶችንም በዓለም አቀፍ ገበያ ተመራጭ እንዲሆኑ ከማድረግ አንጻር ትልቅ ፋይዳ ይኖረዋል ማለት ነው። እንግዲህ ኢትዮጵያ በተለያዩ በአመራረት ስርዓቷ ዘመናዊ የሆኑ መንገዶችን ትከተላለች። እንደዚሁም ደግሞ የገበያ ስርዓቷንም ደግሞ በዲጂታል ስርዓት ውስጥ ማስገባቱ አንዱ ነው። የኢትዮጵያ ግብርና ባለስልጣንም እንግዲህ ከሚሰጣቸው 66 የአገልግሎት ስርዓቶች ውስጥ 29 የሚሆኑትን በኢትዮጵያ እንግዲህ በቅርቡ የተመረቀውና ወደ አገልግሎት የገባው መሶብ የአንድ ማዕከል አገልግሎት ይታወቃል። ከነዚያ ከ66 ውስጥ የኢትዮጵያ ግብርና ባለስልጣን 29 የሚሆኑትን በዚህ ስርዓት ውስጥ አስገብቶ አገልግሎቱን እየሰጠ ያለበትና የመጀመሪያው በግብርና ዘርፍ ውስጥ በዚህ በመሶብ አንድ ማዕከል ውስጥ አገልግሎት ከሚሰጡ ተቋማት ውስጥ ቀዳሚው እንደሆነም ሲነሳ ነበረ። እንደነዚህ አይነት ስርዓቶች ደግሞ ኢትዮጵያ የጀመረችውን የግብርና ስርዓት በምርታማነት ማሳደግ እንዲሁም ደግሞ ጥራቱም የተረጋገጠ ከማድረግና የኢትዮጵያን የምግብ ሉዓላዊነት ከማረጋገጥ አንጻር እንደነዚህ አይነት ስርዓቶችን በዲጂታል አይነት ስርዓት መቃኘት አስተዋጽኦ የጎላ እንደሚሆን ነው ሲነሳ የነበረው። በአጠቃላይ እንግዲህ ዛሬ የተጀመረው ጉባኤ በምግብ ጥራት እንዲሁም ጤንነታቸው የተረጋገጠ ከማድረግ አንጻር በሰዎች ጤንነት ላይ በእንስሳት ጤንነት ላይ በእጽዋትም ጤንነት ላይና የዓለም አቀፍ የንግድ ህጎችን ከማግበር አንጻርም እንግዲህ የሚነሱ ውይይቶች በዚህ ላይ ትኩረት ያደረጉ እንደሚሆን ነው ሲነሳ የነበረው። ላይኩን በእኔ በኩል ያሉት መረጃዎች ይህንን ይመስላሉ። ይስማው አደራው ለመረጃዎች አመሰግናለሁ።